እሺ የሰማኸኝ ነው? የሰማህ ነው። እሺ መጽሐፍ ቅዱስ ላይ እግዚአብሔርም ክርስቲያን ሁኑ አላለም ብለናል። ነቢያቶችም ክርስቲያን ሁኑ አላለም ብለናል። በእናንተ ደግሞ ነቢያቶችም ብሏል አላህም ብሏል ብለናል። በእኛ መጽሐፍ ቅዱስ በእናንተኛ እናንተን አልከተልም። በእኛ መጽሐፍ ቅዱስ ላይ ግን እግዚአብሔርም ሆነ ነቢያቶች ሙስሊም ሁኑ ብለው አላሉንም። ወንድም ይሰምተኛል። ስለዚህ የእናንተን መከተል የለብንም ማለት በእኛ መጽሐፍ ቅዱስ ከሄድን ክርስቲያናት ሁኑ ሚል ከሌለ ሙስሊም ሁኑ ሚል ከሌለ የእናንተ ሃይማኖት ስህተት ነው። በእኛ መጽሐፍ ቅዱስ እንደዛ ከሆነ እያልከኝ ነው። እኛ መጽሐፍ ቅዱስ ላይ ሙስሊም ሁኑ ኢስላም ሁኑ ሚል የለም። ወንድም ይሰምተኛል። የእናንተም በዚህ መንገድ ይፈርሳል ማለት ነው። ስለዚህ እምነት መጽሐፍ ቅዱስ ላይ የለም። እሱ ጨርሰች። የትኛውም ቦታ ላይ እግዚአብሔርም ሆኑ ነቢያቶች ክርስቲያን ሆኑ ያሉበት ቦታ የለም መጽሐፍ ቅዱስ ላይ አይደለ? እኛ ግን አምላካችን አላህ ሙስሊምም በእኛ መጽሐፍ ቅዱስ ላይ ደግሞ ሙስሊምም ሁኑ የሚል የለም አለ። ሳያለሁ ከፈለክ ወንድሜ ሙስሊም ሁኑ ኢስላም ሁኑ ባሳየህ እስልምና ትቀበላለህ ከመጽሐፍ ኢስላም ሁኑ የሚላል ሙስሊም ሁኑ እስላም ሁኑ ሙስሊም ሁኑ ነብዩ መሐመድን ተቀበሉ ሚል ካለ ተቀበሉ ሚል ካለ ሰይ እስከ ሰይ ትክክለኛው ሃይማኖት ሙስሊም ነው የሚል ቃል በቃል ባሳየህ መጽሐፍ ቅዱስ ላይ ምን ትላለህ? ትክክለኛው ሃይማኖት ሙስሊም ነው ቃል በቃል ባሳየህ ምን ትላለህ? ትክክለኛው ሃይማኖት ትክክለኛው ሃይማኖት ሙስሊም ነው የሚል ባሳየህ መጽሐፍ ቅዱስ። የሚገርማቸው ትክክለኛ ሃይማኖት ክርስቲያን ነው የሚል የለም። ነገር ግን ትክክለኛው ሃይማኖት ሙስሊም ነው የሚል መጽሐፍ ቅዱስ ላይ አይገርም። ግን ሄድ ጃህን እስልምናን መቀበል ትቀበላለህ አይደለ? ባሳየህ በገዛ መጽሐፍህ ላይ ትክክለኛ ሃይማኖት ሙስሊም ነው የሚል እኮ ባሳየህ ትቀበላለህ ወይ? እስልምና የእናንተን ቁርአንን አናምንበትም አልከኝ፣ ግን መጽሐፍ ቅዱስን ነው የማምነው አልከኝ። በመጽሐፍ ቅዱስህ ደግሞ ክርስትናን አጣኸውና ተስፋ ስቆርጥ እስልምናም የለም ብለህ እስልምናን በመጽሐፍ ልትቃወም ሞከርክ። እሺ አልኩህ፣ ተከተልኩልህና አሳይሃለሁ በገዛ መጽሐፍህ እስልምና ትክክለኛ ሃይማኖት ነው የሚለውን ምን ትላለህ? ትቀበላለህ? አጣለት እስልምና ሙስሊም ትክክለኛ ሃይማኖት ነው የሚለውን አጣለት። አንድ ጊዜ መዝሙረ ዳዊት ላይ ያለው መርሐባ ሙስሊም ትክክለኛ ያለው ሃይማኖት የትኛው ነው? እባክህ ለራስ ቆርሶ ያሳንሱ ይላል። ሙስሊም ትክክለኛ ሃይማኖት ነው ያለው መጽሐፍ ቅዱስ ነው። ነገር ግን ክርስትና የለም። ኧረ ክርስትና የሚለው ቃል የለም። ራሱ መጽሐፍ ቅዱስ ላይ ክርስትና የሚለው ቃል የለም። ስሙ ክርስትና የሚለው መዝሙረ ዳዊት ስንት ላይ ላውጣውና ላንብብልህ? መዝሙረ ዳዊት ስንት ላይ? ብሉይ ኪዳን በምን ቋንቋ ነበር የተጻፈው? መጀመሪያ ብሉይ ኪዳን በምን ቋንቋ ነበር የተጻፈው? ለምን አውጣልኝ ወንድሜ አውጣልኝ ንገረኝና መዝሙረ ዳዊት ምዕራፍ ስንት? መጽሐፍህ በምን ቋንቋ ነበር የተጻፈው? መጀመሪያ ጆሽ ሌላ ነገር ውስጥ አትግባ። ለምን አታወጣልኝ? ንገረኝ። ተዘጋጅቻለሁ። ሙስሊም ነው ትክክለኛ ማለት ቢሆን መጽሐፍህ በምን ቋንቋ ነው የተጻፈው? መጀመሪያ ያለው ሌላ ነገር ውስጥ አትግባ። ምንድነው ሌላ ነገር ውስጥ አትግባ? መጽሐፍ እኔ በአማርኛ ነው ያነበብኩት። እኔ በአማርኛ ነው የማነባው አለ። በአማርኛ ነገኝም በምን ቋንቋ ታነባለህ ብዬ አልጠየቅኩህም። መጽሐፍህ መጀመሪያ በምን ቋንቋ ነበር የተጻፈው? እኔ በምን ቋንቋ ነው ቁርአን የተጻፈው ብትለኝ በአረበኛ አለቀ። ግልጽ ነው። በምን ቋንቋ ነበር መጽሐፍህ የተጻፈው? በግሪክ ተጽፏል፣ በዕብራይስጥ ተጽፏል። በጣም ጥሩ ጎበዝ። እሱ ነው። ስለዚህ አሁን ብሉይ ኪዳን በምን ቋንቋ? በዕብራይስጥ ተጽፏል። ይህን ያውቃል። አሁን የዕብራይስጡን ገብተህ ምዕራፍና ቁጥር እንሰጥሃለን። ቀጥታ ያንን ወደ አማርኛ ትቀይረዋለህ። እሺ እና ትልቁ ላይ እናድርገህ መክፈት ትችላለህ። በአማርኛ እንቀይረዋለን። የአማርኛው ላይ ያለ የለም። የመጀመሪያ እናት ቋንቋው ያን አትክፈቱብኝ አለ። ተመልከቱ። ታዲያስ ተተርጉሞ የተሰጠኝ የአማርኛ አትክፈቱብኝ እኔ በዕብራይስጡን የተጻፈው ብለህናል። አሁን የዕብራይስጡን ታደርጋለህ፣ ትከፍታለህ። ምዕራፍና ቁጥር ብቻ እሰጥሃለሁ። በራስህ እጅ እስልምና ትክክለኛ ሃይማኖት ነው የሚለው እንድታወጣ አድርገህ ነው። ያላ ክፈት። ትልቁ ላይ ነህ። መዝሙረ ዳዊት ነቢያቶችን መካከል አንድ ነቢይ መጽሐፍ ቅዱስ ላይ ሙሴም ይሁን ዳዊት፣ ሰለሞን አንዳቸውም ክርስቲያን ሆኑ ብለው ህዝቦቻቸውን አልተናገሩም፣ አያውቁም። እኔ ክርስቲያን ነኝ ብሎ የተናገረም ነቢይ የለም። ይህ ነው አንደኛ ገብተሻል።
ሌላም በርካታ የሚለየው ነገራት አለ። አዎ ሌላኛው ነገር ምንድን ነው? አንድና ብቸኛ የሆነውን አምላክ ነው በማንነቱም በምንነቱም የምታመልኪው በእስልምና። እንደ ክርስትና ስትሄጂ አምላክ አንድም ሶስትም ነው ብለው ነው የሚነግሩሽ። ሲፈልጉ ያ አምላክ አንዱ አምላክ ሞቶልሻል፣ ስለ ኃጢአቶች ልሻል። እንደ አምላክ ይሞታል እንዴ ብለሽ ስታጨናንቂያቸው እንደሚያሳፍር ስለሚታወቅ ይሄ ነገር አይ አልሞተም በስጋ ነው የሞተው ብለው ራሳቸውን ይሸውዳቸዋል። ስለዚህ በስጋ ከሆነ የሞተው ሰው ነው ማለት ነው መስቀል ላይ የሞተልኝ አልዳንኩም በሰው ስራ ከሆነ ስትሏቸው አይ አምላክ ነው የሞተው። በጣም ጭራሽ ለሰው ልጅ አይምሮ ይስማማ የማይችል የሆነ ነገር እንዳለ መጽሐፍ ቅዱስ አምላክ እንደማይሞት ነው የሚናገረው። የሚገርምሽ ነገር ግን የክርስትናዎች እምነት ከመጽሐፍ ቅዱስ ውጭ የሆነው አይ አምላክ ሞቶልናል ስለ ኃጢአታችን ብላ ያምናሉ። ለአምላክ አይሞትም። የእኛ አምላክ አላህ የምናመልከው አምላካችን አላህ ይሞታል ወይ ከተባለ በፍጹም ቃል በቃል እኔ አልሞትም እያለ የሚናገር አምላክ ነው። በቁርአን ላይ ምን ይላል? ወተወከል ዐለል ሐይ አለዚ ላ የሙት፣ በማልሞተው በሆንኩት በእኔ በአምላክህ ላይ ተጠጋ እያለ ይናገራል። ይህ ነው ያ አምላክ አላህ ስብሐነሁ ወተዓላ አንድ ብቻ ነው። አላህ ከባህሪው መካከል አንደኛው ምንድን ነው? በሁሉ ነገሩ በቃ አላህ ስብሐነሁ ወተዓላ ብቸኛና አንድ መሆኑ ነው። እርሱን የሚስተካከለውና የሚመሳሰለው አንዲት እንኳን ሌላ ጋር የለውም። ቁል ሁወ አላሁ አሐድ ይላል። በል እርሱ አላህ አንድ ብቻ ነው እያለ ይናገራል። ወኢላሁኩም ኢላሁን ዋሒድ ይላል። እኔ አምላካቸው አላህ አንድ አምላክ ብቻ ነኝ ይላል። ላ ኢላሃ ኢላሁ ከኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። ይህ ነው። ሌላኛው ነገር ምንድን ነው? መሲሁን በተመለከተ ነው። እንግዲህ መሲሁ በጣም የተከበረ ጻድቅ ሰው ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ጻድቁ ሰው ብለው ነው የሚጠሩት። የሚገርማችሁ በጣም ያከብሩታል፣ በጣም ይወዱታል። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ፈአቁሉ ከማ ቃለ ልዓብዱ ሳሊሕ አሉ፣ ጻድቁ የአላህ ባሪያ መሲሁ እንደተናገረም እናገራለሁ እያሉ ይናገራሉ። ቦታቸዋል። በሁለቱም በዓለም የተከበረ ደረጃ አለው ነው መሲሁ። ወጂሃን ፊ ዱንያ ወልአኺራ ይላል። አላህ ራሱ ሲገልጸው መሲሁን ምን አለ? በዚች በቅርቢቱም ዓለም በቀጣዩም ዓለም ባለሟል የሆነ የክብር ባለቤት ነው መሲሁ እያለ ይገልጸዋል። በጣም ደግና መልካም ሰው ነው። በጣም ደግና መልካም ነቢይ ነው። በጣም ደግና መልካም መልእክተኛ ነው። ይህን ይመስላል። ማርያምም ልክ እንዲሁ ከጻድቃኖች መካከል ነች። አላህ ቃል በቃል በቁርአን ላይ ጻድቅ ነች ብሎ ገልጿታል። ወኡሙሁ ስዲቀቱን ይላል። እናቱም ጻድቅ ነች፣ ንጹሕ ነች፣ እውነተኛ ነች እያለ ገልጿታል። ኢነላህ አስጠፋኪ ወጠሃረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ተብሎላታል። አላህ መርጦሻል፣ አንጽቶሻል፣ ከዓለማት ሴቶችም ሁሉ መርጦሻል ተብሎ ተገልጾላታል። በጣም ደግና መልካም ሴት ነች እና ይህ ነው እስልምናና ክርስትና በጥቂቱ። ቃል በቁርአን ላይ የምእመናን ምዕራፍ የሚል ምዕራፍ አውርዶልናል። በዚያ ላይ ስለ ምእመናኖች የመጀመሪያው የተናገረው ነገር ምንድን ነው? ምእመናኖች ዳኑ የሚል ነው። 4 ነጥብ። ቀድ አፍለሐል ሙእሚኑን ይላል። ምእመናኖች በእርግጥም ዳኑ ይላል። ዳኑ ብቻ አይደለም፣ በእርግጥም ብሎ ይናገራል። በእርግጥም ዳኑ እያርላ ይሄ ነው አምላክ አላህ ስብሐነሁ ወተዓላ በሌላ ቦታ ላይ ሙስሊሞች ገነትን ይገባሉ እያለ ቃል በቃል ይናገራል። ሙስሊም ወደ ገነት እንደሚሄድ በእርግጠኝነት ሆኖ ነው እየኖረ ያለው። አላህ ቃል በቃል ይላል አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ ሙስሊም የሆኑትን ገነትን ግቡ እላቸዋለሁ እያለ ይናገራል። ነቢይ ሰለላሁ ዐለይሂ ወሰለም በእርግጠኝነት ይሄን ይነግሩናል። ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ ይላሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ይናገራሉ። ነቢ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ኩሉ ኡመቲ የድኹሉነ አልጀና እያሉ ይናገራሉ። ኢላ መን አባ ቂለ መን የእባ ያ ረሱለላህ ቃል መን አጣዐኒ ደኸለ አልጀና ወመን ዐሳኒ ፈቀድ አባ። የኔ ትውልድ ሁሉም ገነትን ገቢዎች ናቸው እያሉ ይህን ሁሉ ይናገሩናል። ያ ብቻ ሳይሆን የመጀመሪያዎቹ ገነት ገቢዎች እኛ እንደሆን በእርግጠኝነት አምነን ነው የምናገረው። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ነሕኑ አልአኺሩነ አሳቢቁን አሉ። እኛ ኋለኞችና ፊተኞች ነን አሉ። ምን ማለት ነው? አይተህ ከሆነ መሲሁ ምን ይላል? ስለ ገነት ስለ መግባት እየተናገረ ነገር ግን ኋለኞች ፊተኞች የሚሆኑበት ጊዜ ይመጣል ብሏል። ኋለኞች ፊተኞች ናቸው እያለ ይናገራል። ነቢዩ መሐመድ እኛ ነን አሉ ቃል በቃል። ይሄ ትንቢት ስለ እርሳቸው ነው። እኛ ኋለኞቹና ፊተኞቹ ነን አሉ። ምን ማለት ነው? ኋለኞቹ ማለት ወደዚህ ዓለም በመምጣት ከትውልድ ሁሉ ኋላ የመጣ ነው እኛ ነን ነው። በቀጣዩ ዓለም ደግሞ ፊተኞቹ ነን ወደ ገነት በመግባት ማለት ነው እያለ ተናገሩ። ስለዚህ እኛ ኋለኞቹና ፊተኞቹ ነን አሉ። የመጀመሪያ ገነት ገቢ እኔ ነኝ ብለው ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ይናገራሉ። ሐዲስ ላይ ሙሐመድ ስለ ራሱ አያውቅም እያሉ ይነግሯቸዋል። አይደለም፣ ስህተት ነው። ቃል በቃል ያውቃሉ፣ ተናግረዋል። ጭራሽ የገነት ቁልፍ የሚከፈተው በእኔ እጅ ነው ብለው ቃል በቃል ተናግረዋል። አቲ ኢላ ባብል ጀነት የውመል ቂያመቲ ፈአስተፍቲህ አሉ። ወደ ገነት በር የትንሣኤ ቀን እሄዳለሁኝ እኔም ራሴ ነኝ የማስከፍታት የገነትን በር አሉ።
ፈየቁሉ ልኻዚን ጠባቂው መልአክ ምን ይላል? መን አንት ማነህ አንተ ብሎ ይጠይቃል። ፈየቁል አነ ሙሐመድ እኔ ሙሐመድ ነኝ ይለዋለሁኝ አሉ። ፈየቁል ከዚያ በኋላ ምን ይላል መልአኩ? ኡሚርቱ አላ አፍተሐ ሊአሐድን ቀብለከ ያ ሙሐመድ፣ ሙሐመድ ሆይ ከአንተ በፊት ለሌላ ለአንድም ሰው እንዳልከፍት ታዝዤ እየጠበቅኩ ነበር ይላቸዋል። ወዲያውም ይከፍታል። መጀመሪያ ገነት የሚከፈተው በእርሳቸው ነው። ያለ እርሳቸው ገነት አይከፈትም። የሚገርማቸው የትንሣኤ ቀን የገነት ሰዎች ወደ ገነት ግቡ ከተባሉ በኋላ መቼም ዘው ተብሎ የሚገባበት ዓለም አይደለም እንደፈለግ አይደለ። ስለዚህ የዛኔ አዳም ይጠይቃል፣ አስከፍትልን ሄድ ገነትን ይሉታል የገነት ሰዎች። እዛ በኋላ ወደ ኖህ ጋር ሄዱ ይላል። ኖህም ወደ አብርሃም ጋር ሄዱ ይላል። አብርሃም ወደ ሙሴ ጋር ሄዱ ይላል። ሙሴ ወደ ማን ሄዱ? ወደ መሲሁ ጋር ሄዱ ይላል። መሲሁ ወደ ማን ሄዱ ይላል? ኢዝሃቡ ኢላ ሙሐመድ ይላል። ገነትን አስከፍትልን በሚባል ጊዜ ወደ ሙሐመድ ጋር ሄዶ እርሱ ነው ገነትን የሚያስከፍትላችሁ ዛሬ ናቸው ይሄዳሉ። ነቢ ሰለላሁ ዐለይሂ ወሰለም ብናሉ ቀጥለው አቲ ኢላ ባቢል ጀና፣ የዛኔም ወደ ገነት በር ሄድና ፈአስተፍቲህ እኔ ራሴ ያስከፍታታለሁ እያሉ ይናገራሉ። እና ነቢ ሰለላሁ ዐለይሂ ወሰለም መሆኑ እኛ በቀጣዩ ዓለም ወደ ገነት መግባታችንን ወይም በደህነት ላይ እንዳለን በእርግጠኝነት ቁርአንና ሐዲስ አረጋግጦ ነግሮናል። እሺ የአራተኛ ጥያቄ ላድርገውና የመጨረሻ ነው። ወደ ጀነት እስላሞች ወደ ጀነት ከገቡ በኋላ ከአላህ ጋር ይገናኛሉ ወይስ አይገናኛሉ? በጣም ጥሩ ጥያቄ፣ ወሳኝ ጥያቄ። በቃ ማንኛውም ክርስቲያን እንዲህ አይነትን ከደህነት ጋር የተያያዘ እስከ ሞት በኋላ ስላለ ህይወት በተያያዘ የሚጠቅማቸው ነገር ልክ እንዲጠይቁ አበረታታለሁ። በታቸዋላ የሚጠቅማቸውን ጥያቄዎች ሰው ከሞተ በኋላ አምላኩን ያገኛል ወይ? በጣም ጥሩ ጥያቄ ነው። አዎ ከሞት በኋላ አምላካችን አላህን እናገኛለን። ነቢያ አላህ ይህም በቁርአን ላይ ራሱ ነው ቃል ይገባል። ቃል በቃል ምን ይላል በቁርአን ላይ? ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። ፊቶችም የዛኔ ያበራሉ፣ ወደ እኔ ወደ ጌታቸውም ይመለከታሉ አለ። ፊቶች የዛኔ እንደ ምድራዊ ፊት አይደሉም። እቺ ደካማ፣ የምትጠፋ፣ የምትደክም፣ የምትተኛ አካል አይደለችም። አካላችን ራሱ የተለየ ነው። ዘላለማዊ ማንነት ያለው አካል ነው። ይሄ የሚተኛ የሚያንቀላፋ የሚደክም አይደለም። ገብታቸው አላረን በገነት ውስጥ ይሄ ነገር የለም። ላ የዙቁነ ፊሃ ልመውት ይላል አላህ። በእርሷ ውስጥ ሞትን አይቀምሱም ለዘላለም እያለ ይናገራል። ለዘላለም ዘውታሪዎች ናቸው። ያው እንደ አጠቃላይ ጌታችን አላህ እንደምናየው ቃል በቃል በቁርአን ላይ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነኩም ሰተረውነ ረበኩም የውመ ልቅያመቲ ከልቀመር ለይለት ልበድር ላ ተዳሙነ ፊ ሩእየትህ፣ እናንተ የትንሣኤ ቀን ጌታችሁን አላህን ታዩታላችሁ ብለው ተናግረዋል። ጌታቸውን ታዩታላችሁ ብለው ተናግረዋል። የተጀላ ለና ረቡና የውም ልቅያመት ዳሒከን አሉ። በሌላ ሐዲስ ላይ የትንሣኤ ቀን ጌታችን አላህ ፈገግ ብሎ ይገለጥልናል አሉ። ለምን ፈገግ ማለት አስፈለገ? ምክንያቱም እነዚህ የሚያገኛቸው አማኞች በምድር ላይ በእርሱ አምነውና የእርሱን ትእዛዝ በነቢያት በኩል ያዘዛቸውን ፈጽመው ስለመጡ አይ አይደለ። በእነዚህ ላይ ሊቆጣባቸው ሳይሆን የሚገባው ሊደሰትባቸው ነው የሚገባው። ስለዚህም የተጀላ ለና ረቡና የውም ልቅያመት ዳሒከን አሉ። የትንሣኤ ቀን ጌታችን አላህ ፈገግ ብሎ ይገለጥልናል፣ እናየዋለን አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። እንዴት እንደምናየው ሰዎች ገነት ከገቡ በኋላ እዛኔ ነው የገነትን ጸጋ ካዩ በኋላ ጌታቸውን አላህን ያያሉ። አላህም በቁርአን ላይ ሲናገር للذين احسنوا الحسنى وزياده ይላል። والزياده هي النظر الى وجه الله الكريم كما فسر ذلك النبي صلى الله عليه وسلم بنفسه። አላህ በቁርአን ላይ ምን ይላል? ለእነዚያ መልካምን ለሰሩ ሰዎች በምድር ላይ በቀጣዩ ዓለም ገነት አለላቸው፣ ከእርሱም ተጨማሪ አለላቸው ይላል። ተጨማሪው ምንድን ነው የሚለውን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ሲፈቱት ተጨማሪውን ከጀነት ባሻገር የሚሰጣችሁ ጌታችሁን አላህን ማየት ነው አሉ። እንዴት እንደምናየውም እንዴት እንደሆነ ጭማሪውን በሌላ ሐዲስ ላይ ተናገሩ። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አህሉ ልጀነት ልጀና ወአህል ናር ናር የቁሉ ላሁ ሊአህል ልጀና ያ አህል ልጀና ሀል ቱሪዱነ ሸይአን አዚድኩም ፈየቁሉን ያ ረበና አለም ቱበይድ ውጁሃና አለም ቱነጂና ምን ናር ወቱድኪልና ልጀና ثم يفتح الله الحجاب الذي بينه وبينهم فيرونه فوالله ما أعطي أهل الجنة أحب إليهم من النظر إلى وجه الله الكريم. نبياتنا صلى الله عليه وسلم حديثنا اللي سنتراجم የጀነት ሰዎች ወደ ጀነት ከገቡ በኋላ የገሃነም ሰዎችም ወደ ገሃነም ከገቡ በኋላ አላህ ለገነት ሰዎች እንዲህ ይላቸዋል፣ እናንተ የገነት ሰዎች ሆይ ሌላ እንድጨምርላቸው የምትፈልጉት ጸጋ አለን ይላቸዋል። አዎ አለ ብለው አይመልሱም። ለምን? የተብቃቃ ማንነትን ተሰጥቷቸዋል። ስግብግብ ማንነት የላቸውም። አያችሁ፣ ያልተሟላለት ሰው እኮ ነው አለ ሌላ እስኪ ስጠኝና ጨምርልኝ የሚለው። ላ የጀነት ሰዎች እንደዛ አይነት የለም።
ይልቁንስ በተሰጣቸው ጸጋ እያመሰገኑት ይመልሱለታል። ጌታችን አላህ ሆይ ከገሃነም እሳት አላዳንካንምን? ፊታችንን ብርሃናማ አላደረክልንምን? ገነትን አላስገባህንምን? ከዚህ በላይ ምን አለ? ሁሉን ሰጥተህናል እኮ ብለው አመስግነው ይመልሱለታል። ከዚያም በአላህ አይ ሌላ ተጨማሪ አለላችሁ ይላቸውና በእርሱና በፍጥረቱ መካከል ያደረገውን ብርሃናማ ግርዶሽ ይገልጥላቸው። የዛኔ እያዩታልም አሉ። ነቢ ስ ላ ሰለም ሲያወዳደሩ ተመልከቱ። የገነትን ጸጋና አላህን ማየት የትኛው ይበልጣል? ሙስሊም ከሞት በኋላ ያለው ትልቁ ጸጋ ለመሆኑ ገነት ውስጥ የሚያገኘው ጸጋ ነው ወይስ አምላኩን አይቶ የሚያገኘው ጸጋ ነው በላቸው የሚለውን እዚህ ጋር ተመልከቱ። ነቢ ስ ላ ሰለም ምን አሉ? ፈወላሂ አሉ እየማሉ በአላህ ስም ብላለሁኝ አሉ ማ ኡዕጢየ አህለል ጀና አሐብ ኢለይሂም ሚነ ነظር ኢላ ወጅሂል ከሪም። የገነት ሰዎች በገነት ከተሰጡት ጸጋ ይልቅ በላጩ አላህን ማየት ነው፣ ከዚህ የሚበልጥ ወላሂ የለም እያሉ ተናገሩ። እያችሁ አላህ በቁርአን ላይ ይናገራል። ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናትን ተጅሪ ሚን ተሕቲሃ አልአንሃር ወመሳኪነ ጠይበተን ፊ ጀናቲ ዐድን ወሪድዋኑ ሚነላሂ አክበር ይላል። ስለ ገነት ጸጋ ከተናገረ በኋላ ነገር ግን ከእኔ የምታገኙት ውዴታ ከገነቱ ጸጋ በላይ ነው አለ። ስለዚህ እኛ ትልቁ ጸጋችን በቀጣዩ ዓለም ከአምላካችን ጋር የምናደርገው መንፈሳዊ ህይወት ነው። እርሱን እያመሰገን ነው፣ እያወደስ ነው፣ እያጠራ ነው፣ እየቀደስ ነው። ለዘላለም እንኖራለን። እርሱን እያየ ነው፣ ድምፁን እየሰማን ማንነቱን እያየን ይህ ሁሉ ጸጋ በቀጣዩ ዓለም አለ። ይሄ ነው ከገነቱ ጸጋ በላይ የሚበልጠው። ሐሰኑል በስሪ የተባለ ታላቁ ዓሊም ምን ይላል? ታላቁ ሰለፍ ምን ይላል? ኢዛ ነዘረ አህሉል ጀና ኢለላህ የንሰውነ ኒዕመል ጀና አለ። የገነት ሰዎች አላህን በሚያዩ ጊዜ የገነትን ጸጋ ያስረሳቸዋል። ለምን? ምክንያቱም ገነት የፈለገ ብታምር ፍጡር ነች አይደለ? ፈጣሪ ግን ከእርሱ በላይ ነው፣ ከገነት በላይ ነው። ፍጡሩን አይተህ ከምታገኘው ጸጋ ይልቅ ፈጣሪን አይተህ የምታገኘው ጸጋ በላይ ነው እና ከዚያ ይበልጣል። እና ይሄ ነው ትልቁ ጸጋ፣ ትልቁ ተስፋችን ብለን የምናምነው ጌታችንን አላህን ማየት፣ ድምፁን መስማት፣ እርሱን ማናገር እንደፈለግን ያናግረና እናናግረዋለን። የምትፈልገውን ነቢይ ማየት ፈልጋለህ፣ ታገኘዋለህ። እኔ አብርሃምን ማየት ፈልጋለሁ፣ እኔ መሲሁን ማየት ፈልጋለሁ። የምትፈልገው ጸጋ ሁሉ አለ። ወለኩም ፊሃ ማ ተሽተሂ አንፉሱኩም ይላል አላህ። በእርሷ ውስጥ ነፍሳቸው የምትፈልጉት ሁሉ መልካም ነገር አለላችሁ አለ። ክፉ ነገር ብቻ እንዳትጠይቅ። እኔ ሁሉም ነገር አለ ሲባል በገነት ውስጥ ክፉ ነገር ነው ይላል። ልብ በሉ። እኔ ሰው መግደል እፈልጋለሁ ብትል አንድ የገነት ሰው ልግደለው እንደው ፍቀድልኝ? ላ አይፈቀድም። ማንኛውም መልካም ነገር ከፈለክ ግን በገነት ውስጥ አለና እኔ ኢብራሂም አብርሃምን ማየት እፈልጋለሁ ካልክ አላህ ቁጭ አድርጎ አብርሃምን ከፊት ያመጣልሃል፣ ያገናኛል። እኔ መሲሁን ዒሳን ወይም ነቢያትን ሁሉ ይፈልግ የምትፈልገው ጸጋ አለላቸው። ይሄን ይመስላል። እሺ ከላይ ያለው ኢትዮጵያ ነው የሚለው አንድ ሚሊዮን አንሳ ይሰማል። ኢትዮጵያን የሚለው አለ ይሰማል። እሺ ሚዩትን አንሱለት አንድ ጊዜ ሚዩት አድርጋችሁ። እሺ ሚዩት ላይ ነው መሰለኝ። ኖህ ካለህ ሌላ ጥያቄ መቀጠል ትችላለህ። አይ ጨርሻለሁ። እሺ ከላይ ያለው ልጅ ጥያቄ አለ? ስንት ህላዌ ነው ያለው? በአካል ሶስት ነው አልኩ። ስንት ህላዌ ኤሰንስ ስንት ነው ያለው? ህላዌ ስንት ነው ያለው እኮ ኢሰንስ። አይ በአካል አይ አንድ ኢሰንስ ነው ያለው። የማንነታቸው ህላዌ ስንት ነው? ኦኬ ሶስት ህላዌ ይላል። በአካል ሶስት ህላዌ ይላል ከሆነ አንድ ነው ህላዌ እኮ ከምን አንፃር ጥፋት የለውም እኮ በአካል ሶስት ህላዌ በመለኮት አንድ ህላዌ ይላል። እሱ ሶስት ማምላክ አንድ ማምላክ ማለት ናቸው የሚለው ቆይ አንዴ ሶስት የምትልበት በአካል ሶስት ነው አምላክ እንትን ምንድነው? አላዛር ማን መች ተከራከርኩት እኮ ይኸውልህ፣ አዳምጥ አላዛር መጀመሪያ ይኸውልህ፣ ሚስጥራዊ እንትኑን ነገሩ ላይ ይግባ። ምንድነው ቅድም የጠየኩህን በትክክል መልስ። አብና ወልድ በስልጣን አንድ ናቸው ማለት ምን ማለት ነው? በስልጣን አንድ የሆኑት በምን ምክንያት ነው? ይሄን መልስልኝ። እኔ እኮ ነግሬያለሁ እኮ ቅድምም እኮ ለአራት በመለኮት ነው አልኩ። በመለኮት አልክ። መለኮት ስልጣን ነው ራሱ እኮ መለኮት ማለት በስልጣን ማለት ነው። በመለኮት አንድ እኩል የሆኑት መለኮት ማለት ለመሸወድ አትሞክር። ቆይ በመለኮት ማለት በስልጣን ማለት ነው። በስልጣን እኩል የሆኑት በምን ምክንያት ነው ነው ጥያቄ። ማውራት ራሱ ታከበር
ነግሬሃለሁ እኮ በመለኮት በባህሪ አልኩ። ላይ መለኮት የሚለውን ራሱ ዝም ብለህ ትለጥፈዋለህ እንጂ ዝም ብለህ ቃሉን ራሱ ገብቶ አይደለም የምታወራው። መለኮት ማለት ስልጣን ነው ተባብለን እኮ ተነጋገርን ጨረስን። በስልጣን የምን ስልጣን? ይኸውልህ አንድ ናቸው ማለት ስልጣን አትሪቢዩት ነው። ይኸውልህ ስልጣን አትሪቢዩት ነው። ይኸውልህ ቆይ አዳምጠን ልጨርስ። በስልጣን አንድ ናቸው ማለት በስልጣን እኩል ናቸው ማለት ነው። በስልጣን አብ ወልድ መንፈስ ቅዱስ እኩል ናቸው ማለት ነው። ለምን ካልክ አብ የአምላክ ልብ ነው ያለው፣ ወልድም የአምላክ ልብ ነው ያለው፣ መንፈስ ቅዱስም የአምላክ ልብ ነው ያለው። ስለዚህ ሶስቱም የአምላክ ልብ ካላቸው ማንኛውም አምላካዊ ስራን የመስራት አቅምና ችሎታ አላቸው ማለት ነው። ያ የአምላክ ልብ አንድ ነው። ስለዚህ አንድ አምላክ ትላቸዋለህ። ገባ እንጂ ሶስት አምላኮች የሉም የሚል ትርጉም የለውም። ሶስት አምላክ አንልም ማለት ሶስቱ አምላኮች አንድ አምላክ መሆናቸውን ስላወቅ የሚለውን ቆይ ስማኝ አንዴ አዳምጠኝ። መጽሐፍ ቅዱስ ሶስት አምላኮች ይላል መጀመሪያ ይላል። አዎ በሚስጥር ይልሃል እኮ ኑ እንውረድ የሚለው ሶስቱ አምላኮች አይደል እንዴ? አንዱ ሁለቱን የሚጠራው ኑ እንውረድ የሚለው ሶስት አምላኮች አለን እያለህ አይደለም? አካል እና ታዲያ አካልን አንዱ አካል ሌላኛውን አካል ጠራ እንጂ ምንድነው ሌላ አካል ታዲያ አምላክ አይደለም? ያ አካልማ አምላክ ነው። አየህ በምንነትማ አንድ ናቸው ተባባልን እኮ። ምንነት ብላ ምንም ሌላ ውስጥ አትግባ። ይኸውልህ አብ አምላክ ነው ብለሃል። ሁሉን የማድረግ ስልጣን አለው ብለሃል። የተለየ አካል አለው ብለሃል። በተለየ አካሉ ሁሉን ማድረግ ይችላል። ይህ አንደኛው አካል። ሁለተኛው አካል ወልድም የተለየ አካል አለው። በተለየ አካሉ አምላክ ነው፣ ሁሉን ማድረግ ይችላል። ስለዚህ አባቱም አምላክ ነው፣ ሁሉን ማድረግ ይችላል። ልጁም አምላክ ነው፣ ሁሉን ማድረግ ይችላል። ሁለት አምላኮች አሉ። መንፈስ ቅዱስ ሶስቱ አምላኮች የሚገርመኝ ሶስቱ አምላኮች ግን አንድ አምላክ ለምን ሆኑ የሚለው ምክንያት ምንድነው? አንድ አምላክ የሆኑት በአንድ አምላክ ልብ ስለሚያስቡ ነው። በአንድ አምላክ ቃል ይናገራሉ። ሰማኝ ቆይ አንዴ አዳምጠኝ። ይኸውልህ አሁን አንተ ቅርብ አልክ። አሁን ለምሳሌ በአምላክነት አንድ ናቸው፣ በአምላክነት ሶስት ናቸው ትላለህ። አሁን እኮ እኔ በጣም የሚገርመው ነገር በአምላክነት አንድ ናቸው ካልክ በኋላ አንድ ናቸው ባልክበት አፍ በአምላክነቱ እንዴት ነው የሆነ ነገር አንድ በሆነበት መልኩ በዛ ነገር ሶስት የሚሆነው በዛ ነገር የሚለያየው በምን አይነት ሰባየ እንዴት ነው ያስተማረ አንድ አባት አለው? ቆይ አዎ ጥሩ ጠይቀኛል። ይኸውልህ እንዴት ነው ያልከው እንዴት የሚለው ጥያቄ ከሲመለስ ነው የምትናገረው ንግግር ለሰዎች የሚገባው። አብን አምላክ ያልኩት ለምንድን ነው? አንዱ አብ ብቻውን አይደለም። አብ ውስጥ ወልድ በቃልነት መንፈስ ቅዱስ በስትንፋስነት አለ። ስለዚህ አብ እግዚአብሔርነትን ያሟላል። እግዚአብሔር ሁሉን ማድረግ ይችላል። ወልድ ውስጥ አብ በልብነት መንፈስ ቅዱስ በሕይወትነት አለ። ስለዚህ አምላካዊ የሆነ ነገር በሙሉ አለው ወልድ። ስለዚህ አምላክ ነው፣ ሁለተኛ አምላክ። መንፈስ ቅዱስም ሶስት አብ በልብነት ወልድ በቃልነት በውስጡ ስላለ መንፈስ ቅዱስም ሁሉን ማድረግ ይችላል። ሶስት አምላኮች አሉ። ሶስቱ አምላኮች ግን የሚያስቡት በአንድ የአምላክ ልብ ስለሆነ ነው አንድ አምላክ የምትላቸው። በአንድ የአምላክ ቃል ስለሚናገሩ አንድ አምላክ ትላቸዋል። በአንድ የአምላክ እስትንፋስ ስለሚኖሩ አንድ አምላክ ትላቸዋል። አንድ አምላክ ያልክበት ምክንያት እያንዳንዳቸው አምላክ የተባሉበት ምክንያት ካላወቅ ሶስት አምላክ አንልም ሶስት አምላክ የለም እያልክ ሶስቱን ስላሴን የማስካር ትምህርት ውስጥ ነው የምትገባው። ሶስት አምላክ አንልም ማለት ሶስት አምላኮች የሉም ማለት ሳይሆን ሶስት አምላኮች የሉም ማለት ሳይሆን ሶስቱ አምላኮች አንድ አምላክ መሆናቸው ስላወቅ እግዚአብሔር አምላክ ሆይ ብለህ እሺ አዳምጠኝ ተናገር የሚል ትርጓሜ ነው። እሺ አዳምጠኝ አንዴ አዳምጠኝ። እሺ ይኸውልህ አሁን አንተ ይኸውልህ
እኔ በምን አይነት ሂሳብ እንዳየው እንደምትለው አላውቅም እንጂ በአምላክነት አንድ ነው አልክ። በአምላክነት ሶስት ነው። ትክክል ነኝ አይደል? በአምላክነት አንድ ናቸው፣ እንደገና እያንዳንዳቸውም አምላክ ናቸው ነው ያልኩት። አንድ ናቸው ማለት ስለዚህ በአንድ ልብ መካሪ በአንድ ቃል ተናጋሪ ስለሆኑ አንድ አምላክ አልኳቸው። እያንዳንዳቸው ደግሞ የአምላክነት ስልጣን ስላላቸው አምላክ ናቸው አልኳቸው። ሶስት አምላኮች የተለያየ ስልጣን ያላቸው ወይስ አንድ ስልጣን ያላቸው? አንድ ስልጣን ስላለ ነው አንድ አምላክ የተባሉት። ከነ ምክንያቱ ነገርኩ እኮ። እሺ በስልጣን አንድ ናቸው፣ በባህሪስ አንድ ናቸው? አዎ በስልጣን አንድ የሆኑበትን ምክንያት እኮ ነገርኩ እኮ። በስልጣን አሁን እኮ ራስን እኮ አሁን ደግሞ ገለባብጣ ደግሞ ሶስት አምላክ የምትለው እንጂ አንተ ነህ እንጂ የሚገለባበት። በስልጣን አንድ ናቸው ማለት ሶስት ናቸው ትላለህ። በስልጣን አንድ ናቸው ማለት እያንዳንዳቸው አምላክ አይደሉም ማለት ነው። ሶስት አምላክ አንልም የሚል ሂደት ተከትለህ እኮ ነው አሁን አንተ ሶስት አምላኮች የሉም ብለህ ዝም ብለህ የምታወራው። እሺ እያንዳንዳቸው አምላክ ናቸው ብለህ መልሰህ አምላክ አስተሳሰብን አትሪቢዩት ያደረገው ሁለት አምላክ የአንዱ መለኮት በሶስቱም አካል ዘንድ በምልአት ይገኛል እኮ ነው። አንተ መለኮት ምንድን ነው? መለኮት ብለህ አትደበቅ። እውነተኛ በቃ መለኮት ብለህ አንተ አሁን እኮ አንተ ጃንዋሪ ፌብሩዋሪ ምን አለ እኮ ጃኖስ የተወለደበት አለ ጣዖት የተወለደበት እኮ ነው ጃንዋሪ። ኦገስት ምንድን ነው ታዲያ? ኦገስት ምንድን ነው? ኦገስት ምንድን ነው? ኦገስት ማን ነው? አውግስቲን አይደል እንዴ? ማን ነው ኦገስት? ማን ነው? አውግስቶስ ቄሳር አይደል? ኦገስት የምትሉት ሮማውያን ውስጥ ሲመለክ የነበረ ጣዖት ታዲያ እንግሊዝኛው ራሱ ከላቲኑ አይደል እንደ የመጣው? ላቲን እኮ ነው፣ የላቲን ቴዎሎጂ እኮ ነው ራሱ። ሰንዳይ ምንድን ነው? እስቲ በእናንተ ሰንዳይ ምንድን ነው? ፀሐይ የተወለደችበት ቀን አይደለ? ሳተርዴይ ምንድን ነው? ሳተርን የተወለደበት ቀን አይደለ? መንዴይ ምንድን ነው? ጨረቃ የተወለደችበት ቀን አይደለ? አሉ ሳይ እኔ በሩሳኛ በአስክሪሲኒ ነው ማለት ላይ እሱ በኋላ ላይ እሱ በኋላ ላይ ነው። አይ የእንትን አይደለም። ላቲኖቹ የወሰዱት እነዚህ እንትኖቹ ሲመጡ ላቲን ቴዎሎጂ በሚመጣበትና ግሪክ ቴዎሎጂ በሚመጣበት ሰዓት ላይ ከላቲኖቹ ከሮማያኖቹ ወሰዱ ብዙ ነገር። እነዚህኞቹ ደግሞ ከግሪከኛ ነው የወሰዱት ራሱ ማለት ነው። ጳጉሜ ትቀበላለህ አንተ? አሁን ጳጉሜ ትቀበላላችሁ? በእናንተ ጳጉሜ ያለ በግሪክ ኦርቶዶክስ የለም። ምንድን ነው ጳጉሜ? ታውቃለህ? ኢትዮጵያ ውስጥ ከየት የመጣ ማለት 13ኛ ወር ከሆንኩ ድረስ ኢትዮጵያ ውስጥ ከሆንኩ ድረስ ጳጉሜ የሚለው የእኛ ቃል ራሱ ከግሪክ ነው የተወሰደው። ኤፒማጊያ ከሚለው ነው ተጨማሪ ከሚለው ጋር እነሱ ናቸው የጨመሩት። ጳጉሜ የሚለው ቃል ኤፖ ማግኒያም ምናምን ከግሪክ ቃል ነው የመጣው። ከግሪኮቹ የተወሰደ ነው። ኧረ ቼክ አድርግ። ጳጉሜ ማለት ነው ምንድን ነው የሚገናኙ? ጳጉሜ የሚለው የግዕዙ ቃል የተወሰደው ከግሪክ ነው ነው የምልህ። አሁን ልክ ነኝ? አሁን ካልከው ጋር አይገናኝም ቃሉ የጠራው ጋር 13ኛ ወር ነው ተጨማሪ ማለት ነው ትርጉሙ ጳጉሜ ማለት። እስኪ ኒንጃ ቼክ አደርገዋለሁ። አዎ እንዳለ ትምህርቶቻችሁ እንዳልነገርኩህ እኮ በጣም ይሄ አጣብቂኙ ሲገቡ ግራ ሲገባቸው የግሪኮቹን እና የሮሞቹን አማልክቶቻቸውን በደንብ አጠኑና እዛ ጋር የነበረውን ቴዎሎጂ በደንብ አጥንተው ከዚህ ከአይሁዳኖች ቴዎሎጂ ጋር ሚክስ የተደረገ ነው ክርስቲያኒቲ ማለት ነው። አማልክት ጋር የመጣው ከበፊት የኛ ቴዎሎጂ እንዴት ነው? እንደዛ ነው የሚለው። ሃይማኖተ አበው ላይ ስትመለከተው አፍላጦን ታውቀዋለህ? አፍላጦን የሚባለው ፕሌቶ በእሱ የሚያምነው እንትን አለ። አብን ወልድ መንፈስ ቅዱስን ያስቀመጠበት የራሱ አለ። ከዛ ነው ወስደው እነሱ አብ ወልድ መንፈስ ቅዱስ የሚለውን ነገር ትምህርት እንትን ያሉት ማለት ነው። እና ጋድ ዘ ፋዘር፣ ጋድ ዘ ሰን እና ጋድ ዘ ሆሊ ስፒሪት የሚባሉ አሉ። ጋድ ዘ ፋዘር የሚባለው አባት የሆነው አምላክ ነው ራሱ። ሜርኩሪን የላከው ማን ነው? ሜርኩሪን የላከው ማን ነው? ሄርማስን በግሪክ ሄርማስን የላከው ማን ነው? እስኪ ቼክ አድርጌ ይወጣለሁ። ሄርማስን የላከው ማን ነው? ጁፒተር አይደል የላከው? ጁፒተር ዘፋዘር ነው አይደለ? ከዛ በኋላ ሄርማስ ደግሞ ዘሰን ነው። ከዛ እናት እሱ ደግሞ ሁለት ነገር ነው። ፍጹም አምላክ ፍጹም ሰው ነው። እናትየው ሰው ነው። በአባቱ አምላክ በእናቱ ሰው ነው ራሱ። ከዛ በኋላ ደግሞ ስፒሪት የሚባል አለ ራሱ ዴሞስ የሚባል አለ። ዲቫይን የሚለው ቃል የመጣው እሱ ነው። ከዛ መንፈስ ቅዱስን 381 ላይ ያጸደቁት እግዚአብሔር መንፈስ ቅዱስ የሚለውን ያጸደቁት እንጂ ባይበል ላይ እግዚአብሔር አብ የሚባል ብቻ ነው የምታገኘው። ጋድ ዘ ፋዘር፣ ጋድ ዘ ሰን እና ጋድ ዘ ሆሊ ስፒሪት የሚለው ነገር በኋላ ላይ ነው የመጣው።
አሁን ገና የሰማሁት ቼክ አድርገዋለሁ። እስኪ አሁን ገና ብዙ ነገር ትሰማላችሁ እኛ ጋር ከመጣችሁ። ግን ኢንስፓይሪንግ ፊሎሶፊ ሪፉት አድርጎታል። እሱ ነገር የሆነ ሙስሊም ነገር ተናግሮ ላይ ክሪስማስ ከዛ ነው የመጣው ነው ነገሩ ሪፉት ላይ ኢቨን አሁን ክሪስማስን አሁን ትልል ይችላል። ክርስቶስ መቼ ነው የተወለደው? ክርስቶስ የተወለደው ጥቅምት ላይ ነው። ላሳየህ ከባይብል የተወለደው ኢየሱስ ጥቅምት ላይ ነው። ሚጥራስ ነው የተወለደው። ስለሱ ሌላ ጊዜ እናወራለን። ሚጥራስ ነው የተወለደው ጃንዋሪ ላይ፣ ሌላ ጊዜ እናወራለን። ባይደዌ ዲሴምበር 25 የተወለደው ሚጥራስ የሚባለው ጣዖት ነው። እኔ ወላሂ ነው የምልህ ከባይብል ሳልወጣ ኢየሱስ ጥቅምት ላይ ነው የተወለደው። ባይብል እንከራከር። ተዘጋጅና አንተ ናና እኔ ኢየሱስ ክርስቶስ ጥቅምት ላይ እንደተወለደ ማስረጃ ሰጣለሁ ከባይብል ወላሂ። አንተ ደግሞ ምን ታደርጋለህ? ጁሊያን ካላንደር እኮ ሰውዬው ነው የሰጠው። ጁሊያን እኮ ጃንዋሪ 7 ላይ ነው የተወለደው ኢየሱስ ክርስቶስ። ዲሴምበር ጃንዋሪ 7 ላይ ነው የተወለደው ኢየሱስ የተወለደው። ማስረጃ አለ ከባይብል? ጃንዋሪ 7 ላይ ዲሴምበር 25 ሳይሆን ከሁለት ሳምንት በኋላ ምናምን ነገር እኮ አለ ማስረጃ ቢብሊካል ዋት ለእያንዳንዱ ካላንደር ላይ ቢብሊካል እንድታሳይ ነው። በእኔ ቢብሊካል ማስረጃ እኮ ነው የማሳየህ እኮ ሄኖክዬ። የቱ ጋር ቢብሊካል እንደዛ የሚለው ዲሴምበር እኮ ሰጣለሁ። ተዘጋጅና ናና ሰጣለሁ። አሁን ስለ ቸኮል እንዳላደክመህ ብዬ እኮ ነው። ዲስሪስፔክት ነው እያደረኩ ያለሁት። አሁን ደግሞ በዚህ ድካም ላይ እንደገና ብጨምርብህ እንጂ እኔ ኢነርጄቲክ ነኝ አልደከመኝም። አንተ ግን ብዙ አውርተሃል፣ ደክመዋል እንጂ እኔ ማስረጃ ሰጣለሁ። የሚቀጥለው ቀን ስትመጣ አምጣ ወሂድ የምትባለው ሰው ባይብል ላይ ኢየሱስ የተወለደው ጥቅምት ላይ ነው ብለሃል። ማስረጃ አምጣ ብለህ ና። እሺ እኔ ጥቅምት ላይ ነው ያልኩት። እኔ እኮ ነው ወሂድ ነው ያለው። እንደዛ ወሂድ ያለ ማስረጃ ካወራ እንዳትቀበለው። ከባይብል ጥቅምት ላይ ነው ኢየሱስ ክርስቶስ የተወለደው እያለ ነው ያለው። ታህሳስ ላይ ነው የተወለደው ነው። እናንተ እንደዛ ነው የምትሉት። ትክክል አይደላችሁም እያልኳችሁ ነው እኮ። ባይብሉ አይደግፋችሁም። እኔ ከባይብል ማስረጃ ላምጣ። እናንተ የላችሁም ባይብል ማስረጃ የላችሁም። እሱ እኔ ግን ባይብል ላይ ማስረጃ አለኝ ነው። ስለሱ በደንብ እመጣለሁ። አንድ እሱን ነው ራሱ ማለት ነው። አንድ እሱን ነው። ኢየሱስ ክርስቶስ የተወለደው መቼ ነው? ዓመተ ምሕረቱ ታውቀዋለህ? መቼ ነው? በ5 ነው አይደለ? ቢሲ በ4 ቢሲ በእናንተ በ4 ቢሲ ነው የተወለደው። በ4 ቢሲ ነው ካላንደር። እስኪ ያው ቼክ አድርገው። በ4 ቢሲ ነው በእናንተ ካላንደር ላይ ብዙም አይደለም። ሌላ ጊዜ በቃ እንደዛ ይኸው እሱንም ቼክ አድርገው። ክርስቶስ የተወለደው ከክርስቶስ በፊት በ4 ነው። ስሙ እንግዲህ ልድገምልህ። እስኪ ክርስቶስ የተወለደው አንዴ ልድገምልህ። ክርስቶስ የተወለደው ከክርስቶስ በፊት በ4 ነው ወይ? ኦኬ እሺ እሺ አትበል እንጂ ምን እንዳልኩህ። ኧረ ስማኝ ድጋሚ። ክርስቶስ የተወለደው ከክርስቶስ ልደት በፊት በ4 ነው። ክርስቶስ ከመወለዱ በፊት በ4 ሂስቶሪካል ኤቪደንስ አለ። እናንተ ናችሁ እኮ የምትሉት። ክርስቶስ የተወለደው በ4 ነው ከክርስቶስ ልደት በፊት። ቢሲ ማለት ቢፎር ክራይስት ማለት ነው አይደለ? ክርስቶስ ከመወለዱ ከ4 ዓመት በፊት ነው የተወለደው ክርስቶስ። ስለዚህ ክርስቶስ የተወለደው ከክርስቶስ ልደት በፊት ነው። ስንት ክርስቶሶች አሉ? ከ2000 ዓመት በፊት እኮ ነው የተወለደው። ገባኝ። ግን መቼ ጊዜው? በ2 በ3 በ4 በመቼ ነው የተወለደው? በቢሲ ላይ መቼ ነው የተወለደው? አምና ሹር በደንብ እርግጠኛ አይደለሁም። በቃ እሱ እኔ ትምህርታችሁ ነው። ከትምህርታችሁ አንጻር ነው የምጠብቅ። ግራ የሚያጋባ ትምህርት ነው ያለው ራሱ በደንብ አይ ነው ላይክ ጀስት አይ ክሪስቶሎጂ ላይ ብቻ ነኝ እሱ ላይ ብቻ ነው በደንብ አብሽር ሄኖክዬ ማለት ላይ ስለነበረ ቆይታ ቴዎቶኮስ ጋር ስለሚገናኝ ክሪስቶሎጂ ለዛ ነው የመጣሁት። ላይክ ሊሚትድ ነው። ችግር የለም። ቴዎቶኮስ ላይ እናወራለን ከፈለክ ጊዜ ሲኖርህ ሌላ ጊዜ። አሁን ማድከም ነው እና አይ ቲንክ ሌሎቻችሁ እንትን በሉ። ሰዓቱ ስንት ነው? ቆይ እኔ ልስገድ። መግሪብ አዝነዋል እኔብኝ። ኢምራን መቀጠል ትችላላችሁ። ሰው እያስገባችሁ መቀጠል ትችላላችሁ። ጃቢር እያለ ጃቢሮ አሎ ውስጥ ወይ ውስጥ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቃ መግሪብን ሰግጄ ልምጣ። አንድ 10 ደቂቃ ስጡኝ ለኔ። እናንተ ቀጥሉ። ሰው አስገቡ። አካውንቱ ይቀመጥ። እሺ እሺ ኡስታዝ በትልቁ አድርገው ኢምራንን። እሺ ኡስታዝ አህመድ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አለን። እንኳን ደህና መጣክ። ፌክ አካውንት ከሆነ ብዬ ነው እንትን ያልኩ። ቀጥሉ በቃ። አብሽር ፈልጌው ነበረ ይሄ ልጅ፣ ለዛ ነበር የገባሁት። ስልክ ያ 09 እሺ ሌላ ካለ
ቀጥሉ። ርዕስ ልለጥፍላችሁ ወይስ በዚሁ ትቀጥላላችሁ? ጥያቄ ያለ ይባላል አህመድ፣ ወይም ደግሞ ክርስቲያን ስታለ ይግቡ። ርዕስ አታርግበት፣ ርዕስ አይደረግበትና ከዛ ጥያቄ ያለውን ካለ መወያየት የሚፈልግ ካለ ይግባ። ቤቱ ክፍት ይሆንላቸው። ሰላም አለይኩም አልኩም አይደለ? አፍዋን ሰላም አለይኩም ወረሕመቱላሂ። ሁላችሁንም ወንድሜ አህመድ እንዴት ነህ አህመድ? ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አልሐምዱሊላህ። ኢምራን እንዴት ነህ? አልሐምዱሊላህ። ያው ጃቢርን እናንተ እዚህ ስትደመጡ እኔ ደውዬ አውርቼዋለሁ ለብዙ ደቂቃ። ለዛ ነው ጃቢር ያልኩት። ስሚዞ ሁላችሁም ሰላም ብያለሁ። ኡስታዝም እንደዚሁ። ያጀማ አዲስ ቪዲዮ ለቅ ያለሁ። እሺ ሁለት ቪዲዮ በዚህም አካውንት በዛኛውም አካውንት ሁለት ቪዲዮ ለቅ ያለሁኝ። እየገባችሁ ሼር አድርጉ፣ አሰራጩት። እሺ ባረከላሁ ፊኩም። ያኛው አካውንት ተዘግቷል። ይሄን አካውንት ፎሎ ያላደረጋችሁ ካላችሁ ሁላችሁም ፎሎ አድርጉ። ባረከላሁ ፊኩም። ጥያቄ ያለው ክርስቲያን ካለ እንዲሁም መወያየት የሚፈልግ ክርስቲያን ካለ ስለ ክርስትና የሚሆን ስለ እስልምና መወያየት የሚፈልግ ካለ እየገባ መወያየት ይችላል። ቀጥሎ ሀበይቢ እስልምና መወያየት የሚፈልግ ካለ ጃ ይመለሳል። ያ ልጅ የሚመለስ ከሆነ ልቀመጥ፣ ማይመለስ ከሆነ ለእሱ ነው የገባሁት። ሜን አላማ እሱ ስለሆነ የሚመለስ አይመስለኝም። እንትን ብሎ ነው ጨርሶ ነው የወጣው። ሌላ ቀን መለሳለሁ ብሎ ነው እንትን ያለው። ሰላም አለች፣ ሰላምን አስተናግዷት። ሀጂ ሰላም አለይኩም። ሀጂ ማን ነው? ራሱ ተመዳድበናል እኮ። እሺ ቀጥሉ፣ ሰላምን አስቀጥሏት እና ያጀማ ታብታቡን 1 ሚሊዮን አስገቡ። ኮፒ ሊንክ አድርጉ፣ አካውንቱ የተመታ ስለሆነ ቀጥሉ ሁላችሁ። እና ዳውቱል የሚለውን አካውንት ሁላችሁም ፎሎ አድርጉት። እሺ ያጀማ ቀጥሉ። ስሚዞ ተጣጣ ምን አልከኝ? ኢምራን ሰላም ክርስቲያና ታወራታለህ እንዴ? ቀጥል አንተ ኢምሮ። አይ ኢንሻአላህ። እሺ ሰላም ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አረፍ ወአለይኩም ሰላም ወራህመቱላሂ። በጣም ይቅርታሽ ወንድሜ ጃቢር የሚያሳሳተኝ ጃቢር ክርስቲያን ሲለኝ ክርስቲያን መስሎኝ በጣም ይቅርታ። ጃቢር አገችሁት አይደለ? ምን ያክፉ ሰው እንደሆነ የማይገናኝ ሰው ጋር ያገናኘኝ ክርስቲያን ብዬ ምናምን እርግጠኛ ሆኜ ምናልከኝ ስሚዞ አይ እኔን ጋብዘኸኝ ምናምን እሺ በቃ አንተ ምናምን ብዬ ተገባብዘን ምናምን ይበቃኛ ምናምን። ሞዴሬተሮች ሰው አታስገቡ፣ አንዱን ቦታ ለክርስቲያኖች ልቀቁ። በቃ ሰው አታስገቡ። ሙስሊሞችም ሪኩዌስት አትላኩ ለክርስቲያኖች እንትን እንበል። ክርስቲያኖች ጥያቄ ካለ ክርስቲያን ልቁ። አንዴ ይቅርታ ስዩም ጥያቄ አለ? ሰላም ይሰማል ድምጼ? ደህና አልሐምዱሊላህ። ድምጼ ሌላ የሚረብሽ ድምጽ የለም? የለም። ኦኬ አመሰግናለሁ። አይ እኔ እንኳን ሁለት ጥያቄ ብቻ ነው ያለኝ። እሺ አመሰግናለሁ። በመጀመሪያ ያው ዓለም ሲፈጠር እንግዲህ እንደምታውቁት አዳምና ሔዋን ብቻ ነው የተፈጠሩት እና ለአዳም ሔዋን ብቻ ነው የተፈጠረችው ማለት ለአንድ ወንድ አንዲት ሴትና አሁን ከየት መጥቶ ነው 4 ሴት ለአንድ ወንድ የተፈቀደው? አንድ ሁለተኛ ከነብዩ ከመሐመድ በፊት እስልምና ነበረ የሚለውን ሁለት ጥያቄ እንዲመልሱልኝ ነው የገባሁት። እሺ አመሰግናለሁ። ያው አጠር ያለ መልስ ነው መሰጠት፣ ምክንያቱም እግዚአብሔር ስለፈቀደ ባይብል ላይ የታወቀ ነው። ከዚህ በፊት ነቢያቶች በአጠቃላይ ከአንድ በላይ ሚስት ነው ያገቡት። ለምሳሌ ያዕቆብ ዘፍጥረት 31:17 ላይ ያዕቆብም ተነሳ ለእሱ ሚስቶቹም እኮ በቁርአን የነበረውን ነው ያስቀጠለው። ቁርአን ነቢያቶች ያገቡ ስለነበር አላህ ፈቅዷል። ጀምረልህ በእኛ በእስልምና አላህ ፈቅዷል 4 እግዚአብሔርም ደግሞ ፈቅዷል። ዘፍጥረት 31:17 ላይ ያዕቆብ ተነሳ ልጆቹንና ሚስቶቹንም በግመሎቹ ላይ አስቀመጠ። ሚስቶቹን ጌዲዮን መጽሐፈ መሳፍንት ምዕራፍ 8 ቁጥር 30 ለጌዲዮንም ብዙ ሚስቶች ነበሩትና
እያለ ይቀጥላል። ህልቅና የተባለ ደግሞ ሌላ አለ። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ቁጥር 2 ላይ 2 ሚስቶች ነበሩት ዳዊት። መጽሐፈ ዜና ምዕራፍ 14 ቁጥር 3 ላይ ዳዊትም በኢየሩሳሌም ሚስቶችን ጨምሮ ሌሎችን እያለ እግዚአብሔር እንደሰጠው ደግሞ አንደኛ ሳሙኤል ምዕራፍ 11 ቁጥር 3 ላይ ይናገራል ማለት ነው። ሌሎችም በጣም ብዙ ሚስቶች ያላቸው ነቢያቶች ነበሩ። እንዲሁም ደግሞ እግዚአብሔር ፈቅዷል። የት ከፈቀዳል ካልከኝ ዘዳግም 21 ላይ ቁጥር ከ15 ከ17 ድረስ 2 ሚስቶች ቢኖሯቸው ለአንድ ሰው 2 ሚስት ቢኖረው እንዴት ማስተዳደር እንዳለበት እግዚአብሔር ይናገራል ማለት ነው። ስለዚህ ሚስት የሚለው ነገር ያው እግዚአብሔር በመጀመሪያ 2 ሰዎችን ፈጠረ እንጂ ከዛ በኋላ አትጋቡ የሚል ክልከላን አልሰጠም። በሁለተኛ ላይ የምሰጠህ መረጃ እስልምና ለመኖሩ በፊት መረጃ ብለኸኛል። ከምንድን ነው የምሰጠህ? አንድ ነገር ማለት በጣም ጥሩ ነው፣ አመሰግናለሁ። ግን ለምሳሌ አንተ አሁን ምን አልክ መሰለህ? ከዚህ ጋር አንተ ለምሳሌ ኦሪትን ትቀበላላችሁ ማለት ነው? አዲስን ነው የማትቀበሉት እናንተ? ኧረ አዲስንም ኦሪትንም እንቀበላለን እኛ ኢየሱስ መጽሐፍ ቅዱስን ትቀበላላችሁ? መጽሐፍ ቅዱስን ይሄኛውን መጽሐፍ ቅዱስን ሊትራሊ እንዲህ ነው እንዲያ ነው ሳንል የአምላክ ቃልም አለበት የሰዎች ቃልም አለበት ብለን ነው የምናምነው። ተበርዟል ብለን እናምናለን። ግን ደግሞ ነቢያቶች ሚስቶች እንደነበራቸው ደግሞ በግልጽ እናውቃለን። ምክንያቱም ከሳራ የተወለደ ልጅና ከማን ነው ከአጋር የተወለዱ ልጆች እንዳሉት ኢብራሂም ለምሳሌ እናውቃለን። ተግባባን። ስለዚህ የታወቀና የተለመደ ነገር ነው። አሁን ባይኖር ራሱ ማለት ነው ከፈለክ ባይኖር ራሱ አላህ ፈቅዷል። በአጭሩ የተፈቀደ ነገር ከሆነ ችግር የለውም፣ አያሳስብም። አሁን ቁም ነገሩ ወደዛኛው እንመለስና ይሄኛው ደብል ስታንዳርዱ ስለተመታ አልቋል። ወደዛኛው እንመለስና ከምንድን ነው የምሰጥ እስልምና ለመኖሩ ማረጋገጫ ከመለስ ከቁርአን ላይ ለምሳሌ ወይም ከቁርአን ከምፈልገው እስከዛሬ ለመጻፍ ከእንትና በፊት ከአላህ ከመሐመድ በፊት እስልምናን የሰበከ ወይም የተሰበከበት ወይም የሰበከበትን ከሱ በፊት ነው። ቁርአን ላይ ቁርአን ላይ ቅድም እንዳልከው በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ወደ እውነትም ተዘንባ የሆነ ፊትህን ለሃይማኖት ቀጥ አድርግ የአላህን ፍጥረት ያቺ አላህ ሰዎችን በሷ ላይ የፈጠረባትን ሃይማኖት ያዟታል። ስለዚህ ሰዎች የተፈጠሩት በዚህ ሃይማኖት ላይ ነው ማለት ነው ሲፈጠሩ። ይህንን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ቡኻሪ 4775 ላይ ማንም ሰው ሲወለድ እስልምና ላይ ነው የሚወለደው ብለዋል። ከዛ በኋላ እናትና አባቱ ወይ ክርስቲያን ወይ አይሁዳዊ አለዛ ደግሞ እሳት አምላክ ያደርጉታል በማለት ተናገሩ። ስለዚህ ከነቢያት አንዱን ልጥቀስልህ። ምንድነው ከነቢያት አንዱ? ለምሳሌ ኢብራሂምን ልጥቀስልህ። በሱረቱል ኢምራን ምዕራፍ 3 ቁጥር 67 ላይ ኢብራሂም አይሁዳዊ አልነበረም፣ ክርስቲያንም አልነበረም። አትሄድ ሳትሄድ ማለት ነው። ማን ነው የሰበከው ከመሐመድ በፊት እስልምና? ልመጣልህ እኮ ነው፣ አላስጨረስከኝም። እና ኢብራሂም አለ ወይ ደግሞ አብርሃም ምንድን ነው ይላል? አይሁዳዊ አልነበረም አለ፣ ክርስቲያንም አልነበረም፣ ግን ሙስሊም ነበረ ይላል። ወደ ቀጥተኛው ጎዳና የተዘነበለ ሙስሊም ነበር፣ ከአጋሪዎችም አልነበረም። ስለዚህ እስልምና ማለት ምንድን ነው? ስለዚህ አሁን ሙስሊም እንደሆነ ካየን እስልምና ማለት ምንድን ነው የሚለውን ማወቅ አለብን። እስልምና ማለት አንድ አምላክን በብቸኝነት ተገዝቶ ጣዖታትን መራቅ ማለት ነው። አንድ አምላክን በብቸኝነት መገዛት፣ ጣዖታትን መራቅ። ይህንን ደግሞ ነቢያት ሁሉ ሲያስተምሩት የነበረው ትምህርት ነው ማለት ነው። ለምሳሌ ልስጥህ፣ ሲሰብክ የነበረ ይህንን አስተምሮ ሲሰብክ የነበረ አንድ ሰው ልስጥህ ማለት ነው። እሺ ኦኬ። ለምሳሌ ተመልከት፣ ኑህ ምን ብሎ ተጣራ? በሱረቱል ሙእሚኑን ምዕራፍ 23 ቁጥር 23 ላይ ወለቀድ አርሰልና ኑሐን ኢላ ቀውሚሂ፣ ኖህንም ወደ ህዝቦቹ ላክነው አለ። ፈቃለ ያ ቀውሚ፣ እናንተ ህዝቦቼ ሆይ ኢዕቡዱላህ፣ አላህን አምልኩ ተገዙ፣ ማለኩም ሚን ኢላሂን ገይሩህ፣ ከአላህ ውጪ ሌላ አምላክ የላችሁም በማለት ሲሰብክ ነበረ ማለት ነው። ስለዚህ ኖህ ያኔ ሲሰብክ ከዚህ ታያለህ ማለት ነው። ግልጽ ነው።
ባይ ዘ ወይ ያው እንግዲህ ከመጽሐፍ ቅዱስ የማትቀበለውና የምትቀበለው በዚህ አጋጣሚ ማለት መጽሐፍ ቅዱስን የምትቀበለው አለ የማትቀበለው አለ አይደለ? እኔ ዛሬ ገና የሰማው የሚገርም እኔ በጣም ዛሬ ገና ነው ወደ ቲክቶክ የመጣሁት እና ማለት ወደ አንተ ቤት ማለት ነውና ከመጽሐፍ ቅዱስ ሆኖ ግን የማትቀበለውና የምትቀበለው አለ ማለት ነው። እንግዲህ ከመጽሐፍ ቅዱስ አንተ ማለት ነው ገብቷል አይደል? ምን መሰለ የሆነው መጽሐፍ አሁን እናንተ የያዛችሁት መጽሐፍ አንድ ጥያቄ ልጠይቅ እስቲ። ማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ ኢየሱስም ወደ ገሊላ መጥቶ እንዲህ የእግዚአብሔር መንግስት ወንጌልን እየሰበከ ይላል አይደል? ከዛ በወንጌል እመኑ እያለ ይናገር ነበር አለ ስዩ። በጣም ጥሩ። ያ በወንጌል እመኑ እያለ ሲናገር ኢየሱስ የዮሐንስ ወንጌል፣ የሉቃስ ወንጌል፣ የማርቆስ ወንጌል እንዲሁም የማቴዎስ ወንጌል ተጽፈው ነበር። በወንጌል እመኑ ሲል ነው ኢየሱስ ያንን ትምህርት ሲያስተምር እነዚህ 4 ወንጌሎች ተጽፈው ነበር። እነሱ እኮ የተጻፉት ክርስቶስ ከማለቱ በፊት ነው። ገብቷል አይደለ? ከማስተማሩ በፊት ገብቶኛል። አይ እንደዛ አላልኩም እኔ። የዮሐንስ፣ የማርቆስ፣ የሉቃስ ወንጌል እነዚህ ማቴዎስ ወንጌል እሺ የተጻፉት መቼ ነው? ልክ እነዚህ የተጻፉት በክርስቶስ በመንፈስ ቅዱስ ነቢያት ናቸው ይሄንን የጻፉት ማለት ነው። መቼ ነው የተጻፉትን ያልኩ ነኝ። መቼ ሐዋርያት ነው የጻፉት? ለምሳሌ ወንጌል 4 ወንጌላውያን ይኸውልህ ከሁለቱ ከደቂቃን ሁለቱ ደግሞ ከሐዋርያት ናቸው የጻፉት ማለት ነው። እኔ ማን ጻፈው አልኩህ? ስዩም ይኸውልህ መቼ ነው የተጻፈው እኮ ነው ያልኩህ። መቼ ነው የተጻፈው ማለት መቼ ነው የተጻፈው? ጽሁፉ መቼ ነው የተጻፈው? የዮሐንስ ወንጌል፣ የማርቆስ፣ የሉቃስ በቃ እኔ ልንገርህ ከ60 ኤዲ በኋላ ነው የተጻፈው። እሺ ከኢየሱስ ማድረግ ከ20 ምናምን ዓመት በኋላ ነው የተጻፉት። ኢየሱስ እነዚህን ወንጌሎች አያውቃቸውም፣ አላያቸውም። እሱ በነበረ ጊዜ ካረገ በኋላ የተጻፈ ነው። ስለዚህ እሱ አያውቃቸውም ማለት አዎ አያውቃቸውም። ኢየሱስ በነበረበት ዘመን አልነበሩም እነዚህ ወንጌሎች። ለዛ ነው አሁን እያልኩ ያለሁት ማስረጃ አያውቃቸውም የሚል አያውቃቸውም። ኢየሱስ መቼ ነው የተሰቀለው? ማን ነው መቼ ነው ከዚህ ዓለም የሄደው ማለት ነው? በ33 ዓመቱ ነው። አያውቃቸውም ብለሃል። አያውቃቸውም የሚል ማስረጃ ስጠኝ ነው። 33 ዓመቱ አለ። በ33 ዓመት ከ3 ወር ነው። እሱን ግን ቀጥል አንተ የማያውቅበትን ምክንያት አሳየኝ ነው የምልህ። ገባኝ እኮ አያውቃቸውም ሲባል ኢየሱስ በነበረበት ጊዜ አልተጻፉም ነው። እሺ ማኔ አይደለም አለማወቅ ይቅርና ጸሐፊዎቹ ማን እንደሆኑም አይታወቁም። ለምሳሌ እንደውም ላሻሽልልህ በደንብ አሁን አያውቃቸውም የሚል ጽሑፍ አሳየኝ ነው ያልኩህ። አያውቃቸውም እኮ ቀላል እኮ ነው። አይታወቁም እኮ ነው የምልህ። ጸሐፊው ራሱ አይታወቅም። እንደውም ላሳይ ቆይ ይኖሩ ነበር የማያውቃቸው እኮ። ያሌለ ነገር ይታወቃል አይታወቅም አይባልም። ይኸውላችሁ አንዴ አሁን አንተ አያውቃቸውም ብለህ አይደለ? አያቴ ቲክቶክ ያውቃሉ። ምን መሰለህ አያቴ ቲክቶክ አያውቁም የሚል ነገር አምጣ ብትለኝ ቲክቶክ ላይ ስላልደረሱ ያውቃሉ አያውቁም የሚል ነገር አይነገርም። የሚኖረው ነገር ነው የማይታወቀው። እሺ ቀጥል ብሮ። አዎ ትክክል ሳላህ ትክክል። ስለዚህ ኢየሱስ ያላያቸው ያልደረሰባቸው ከነዚህን እና አሁን ይህ እነዚህ ወንጀሎች አያውቃቸውም ስትል የቱ ጋር ነው ያነበብከው? አያውቃቸውም እኮ ቀላል እኮ ነው ብራዘር። አይታወቁም ራሱ እያልኩ እኮ ነው። ሲጀመር ራሱ አይታው ያው ለምሳሌ ማን እንደዛ ራሱ አይታወቅም እኮ እያልኩ ነው። ያከበድኩት ዙሩ ከረረኩት ራሽ ሰማኝ። አንተ አሁን ኢየሱስ እኔ እነዚህን ወንጌሎች አላውቃቸውም የኔ ቃል አይደሉም የሚል ወይም ደግሞ አይ ኢየሱስ ከሐዋርያት ከነቢያት መካከል ቆይ አንዴ እንደዚህ የሚል ስዩም እንዴ ምን አይነት አወራር ነው የምታወራው? እኔ ስለማላውቀው ነገር እንዴት አወራለሁ? ለምሳሌ ይሄ ስልክ የኔ ካልሆነ ስለዚህ ሲጀመር እንዴት ላወራ እችላለሁ? እኔ ስለዚህ ስልክ የኔ ካልሆነ ማለት ነው። እኔ አሁን የዛሬ 1000 ዓመት ኖሬ ልክ ሳላህ እንዳለ ይሄንን ስልክ አሁን ይሄ ስልክ የዛሬ 1000 ዓመት አልነበረም ነበረ እንዴ?
ነበር ነበረ ወይስ አልነበረም? ቆይ አይሰማኝ አንዴ፣ ቆይ ስማኝ አንዴ፣ ቆይ ይሄ ስልክ የዛሬ 1000 ዓመት ነበር አይደለም? ማወራው እኮ እንዲገባህ ነዋ። እሺ ጥሩ። ስለ መጽሐፍ አይደለም እናወራ። ቆይ አንዴ፣ ይሄ መጽሐፍ የዛሬ 1000 ዓመት ነበረ? ቆይ አንዴ፣ ይሄ መጽሐፍ የዛሬ 1000 ዓመት ነበር? ስለ መጽሐፍ ነው። ስለ ያዝከው መጽሐፍም አይደለም ነው። እሺ በቃ ውረድ፣ በቃ ሂድ ነው የእሱም ጥያቄ። ግን ሁላችንም እሱ አሁን በጣም ገድላትን በጣም የሚያነብ ልጅ ነው። እኔ ደግሞ ነገረ ክርስቶስ ላይ በጣም የሰራሁኝ ነኝ። አቡኪ ደግሞ ስላሴ ላይ በጣም የሰራ ልጅ ነው። እኔ እንግዲህ አንዳንድ ነገሮችን እናውራ ብለን ነው እዚህ የመጣ ነውና ያው ከመምህሮች ጋር ሲሆን ደግሞ የበለጠኛም ለመረዳት ቅርብ እንሆናለን ብዬ ነው። ሰው ምናልባት ከዛ አንጻር ነው። እስቲ እኔ ጨርሻለሁ። እስቲ ከሌሎቹ ጋር ተዋወቁና በጣም አመሰግናለሁ ለነበረን ቆይታ። ታንኪው። እግዚአብሔር አምላክ ይባርካችሁ። እሺ አቡበከርና ኢብራሂም ተባረኩልኝ። ይሄኛው ማን ነበር ያልከኝ? እንዴት ነው የመጣው? መምህር ኢምራን እባላለሁ። እንዴት ነው? ኢምራን ሰላም ላንተ ይሁን። እንዴት ነው ታለን? ሰላም ለእርሶ ይሁን መምህር። እግዚአብሔር ይመስገን። አለን። በጣም ደስ ብሎኛል ስላገኘሁት። ያው ነግሮታል ኢብራሂም። መጽሐፍ ቅዱስን እያነበብን ያለ ነው። ጥያቄዎች ምናምን ደግሞ ያው ከመምህሮች ከእውቀቱ ከመሰረቱ እንማር ብለን ነው እየመጣን ያለ ነውና በጣም ስላገኘሁት ደስ ብሎኛል። ግን መምህር ከፈቀዱልኝ በጣም አንገብጋቢ ለአእምሮዬ በጣም ያወዛገበኝ ጥያቄ ነበረች እና ጥያቄውን ብቻ 2 ደቂቃ ብቻ የምትፈጀው አስቸኳይ ሆናብኝ ነው መምህር፣ እባክዎትን በጣም አስቸኳይ 1 ደቂቃትና ከዛ ሚውት አድርጌ ላዳምጥ። መጽሐፍ ቅዱስ ላይ በጣም ጥያቄ ስለፈጠረችብኝ ነው ከፈቀዱልኝ ማለት ነው። ጥያቄውን ጠይቅና መልሱ ሊሆን ይችላል አሁን ወይ ደግሞ በነገ ሊሆን ይችላል። ጥያቄውን ጠይቀን ችግር የለም። አዎ ግን በጣም አሁን ነው ማወቅ የፈለኩት። እሺ ወደ መጽሐፍ ቅዱስ እንድንሄድ ነው፣ ሰዓታችን እንዳይበላ እኮ ነው። እኔ አሁን አክብሬ ነው። እሺ መምህር ክርስቶስ በራሱ ሕያው ነው አይደለ? ጨርስ፣ ጥያቄህን ጨርስ ብለህ። ኦኬ ልጨርስ። እሺ ክርስቶስ በራሱ ሕያው ነው የሚል አስተምሮን የማውቀው እኔ በክርስትናው ማለት ነው። ግን መጽሐፍ ቅዱስ ሳነብ የሚያስደነግጥ ነገር አገኘሁኝ። እሱ ምንድነው? የዮሐንስ ወንጌል ምዕራፍ 5 ላይ ያው እዚህ ጋር ማለት ነው እንደዚህ ይላል፣ አብ በራሱ ሕይወት እንዳለው፣ አብ አምላክ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል ይላልና እግዚአብሔር ለኢየሱስ ሕይወት ሰጠው ይላልና አምላክ የተባለ አካል ክርስቶስ አምላክ ከሆነ እንዴት ብሎ ሕይወት ይቀበላል? ስለዚህ ኢየሱስ ራሱ ሕያው የሆነው አምላክ ሕያው ስላደረገው ነው እንዴ የሚል ጥያቄ ነው ያለኝ። እና ተያይዞ ደግሞ እዛው መጽሐፍ ላይ ቃል በቃል ኢየሱስ እኔ ባሪያ ነኝ ወይ መጽሐፍ ቅዱስ ላይ ኢየሱስ ባሪያ ሲባል ተመለከቱኝ። ቃል በቃል ትንቢተ ኢሳይያስ ምዕራፍ 42 ላይ እነሆ ደግፌ ያዝኩት ባሪያ ይላልና አምላክ ክርስቶስ አምላክ ከሆነ ለምን ባሪያ ይባላል? አንደኛ። ሁለተኛ ደግሞ ሕይወት ተቀበለ። ስለዚህ ሕይወት ራሱ ያገኘው ከአብ ነው እንዴ የሚለው እባክዎትን በጣም ጥያቄ ሆናብኛለችና በደንብ አድርጎ ይመልሱልኝ። ተባረክልኝ፣ ጸጋ ይብዛልህ። በቃ ሶስታችሁም አሁን ቦታውን እንትን በሉና መልሱን እመልሳለሁኝ። የክርስቲያን አስተማሪዎች ይግቡ፣ ወይም ደግሞ የሚማሩ የሚያስተምሩ ሰዎች መግባት ስላለባቸው እኔ ደግሞ ገስት ዲስኮኔክት ማድረግም ብዙ ስለማልወድ እናንተ ወረዱና ይችን አጠር አድርጌ መልሼ ወደ ዕለቱ ትምህርት እንዲዞር አጠር አድርጌ ነው መልሰው። ይሄንን ወረዱ እናንተ ተባረኩልኝ። እናዳምጣ መልሱን መምህር፣ ከዛ እንወርዳለን። ደስ ይለኛል መምህርዬ፣ ተባረኩ። ኢምራን በቃ አንተ ተቀመጥና እኛ መልካም ጊዜ ይሆንልዎት አባ። ነገ ያው ባሉን መሰረት ነገ ከሰዓት ላይ እንመጣለን ኢንሻአላህ። በጣም ነው የማመሰግነው እና ፎሎ አድርጌያቸዋለሁ ሄት አዲስንና ፕሪች ዘ ጎስፔል። እርሶን ቆየ ፎሎ ካረኩት በጣም የማመሰግነው። ነገ ከሰዓት እመጣለሁ ኢንሻአላህ። መልካም። ስለዚህ የወንድሜን የኢምራን ጥያቄ ሁለት ነገሮችን ያው ክርስቶሎጂ ላይ ሰርቻለሁ ብሏል። እሱ ነው አይደል ያለው? ኢምራን ነው ያልከው? ክርስቶሎጂ ላይ የሰራው እሱም ሰርቷል መምህር። እሺ በጣም ጥሩ። ክርስቶሎጂ ላይ ሰርቻለሁ ስላለ ወይም ደግሞ አቡበከር መሰለኝ ሰራ ያለው ብቻ ከእናንተ ውስጥ አንዳችሁ ብላችኋል። ከምን የመነጨ ነው ይሄኛው ጥያቄ የሚጠየቀው? ኢየሱስ ክርስቶስን ፍጹም ሰውና ፍጹም አምላክ የሚል በክርስትና ዘንድ ወይም በእኛ ዘንድ አስተምሮ አለ። ፍጹም አምላክነትና ፍጹም ሰውነቱን በትክክል ካልገባን አንዳንድ ጊዜ የተዋረደ ሲመስለን እንዴት አምላክ ይዋረዳን ብለን አካኪ ዘራፍ እንላለን።
የምንወድ ሲመስለን እንዴት አምላክ ይዋረዳል ብለን ናዳንከነ ጦሜ ሰላም ነው ሚት ገበሮ ተባረክ ናደወለ እኮ ይሰብ ሰላም ዲ ሰላም ጌታ ይባረክ። እሺ ከአንዴ ሚውት አድርግልኝና ሙስሊም ወንድማችን ጠይቆ ለሱ ባጭሩ መልሼ ወደ ዕለቱ ትምህርት እንድንሄድ። ምንድነው ክርስቶሎጂ ስናጠና ፍጹም ሰውነቱንና ፍጹም አምላክነቱን በጥንቃቄ ካልተጠኑ እንኳን ለሙስሊሞች ወንድሞች ይቅርና ለክርስቲያኖችም ያስቸግራል። ግልጽ ለማድረግ ያክል ለክርስቲያኖች ያስቸግራን ስላችሁ ክርስቶስን ይክዳሉ እያልሁኝ አይደለም። ለመረዳትም ሆነ ለማስረዳት አንዳንድ ጊዜ የሚከብዱ ቃላት ያጋጥማሉ። ስለዚህ እንዲህ አይነት ጥያቄዎች በሚጠየቁበት ሰዓት በቀጥታ ኢየሱስ ማን ነው የሚል ሰፋ ያለ ትምህርት ያስፈልገዋል። ኢየሱስ ማን ነው ስንል ፍጹም አምላክ ፍጹም ሰው የሆነ እንጂ አምላክነት ብቻ የያዘ አይደለም፣ ሰውነት ብቻ የያዘ አይደለም የሚል ትምህርት በክርስትና ስላለ ለዚህ ሰፋ ያለ ምላሽ ምናልባት እግዚአብሔር እንደረዳን ነገ እንጨዋወታለን። ዝቅ ብሎ ያየኸው ከአብ ያነሰበት ስትመለከት ስብዕናውን፣ እንደገና ደግሞ ከሰው የላቀበት ፍጡር የማያደርገውን ሲያደርግ ስትመለከተው ደግሞ አምላክነቱን የምናይበት አስተምሮ ራሱን የቻለ መንገድ አለው። ከዛ አንጻር እኔም እንደዚሁ ፕሪንስ ዘ ጎስፕልም እኔም ክራይስትን ኢስላሚክ የሚል ኮርስ አለ በእኛም በክርስትና ውስጥ። እሱንም ስንማር እንዲህ አይነት ጥያቄዎች አሉ። እናንተም ነገረ ክርስቶስ እንደምታጠኑት እኛም ክራይስትን ኢስላሚክ በሚልም እናጠናለን በትንሿ ማለት ነው። እና እንግባባለን። ተባረክልኝ። የበለጠ አጥናው፣ ይህን ጥያቄህንም አጥናው፣ አንብብ፣ ሌላም እንገናኛለን። በደንብ ገልጸውታል። ግን ዋናውን ኮር መምህርዬ አሁንም ጥያቄ ያው ኢየሱስ ሰብአዊ አምላክ እንደሚባል እናውቃለን፣ ሰብም አምላክም እንደምትሉ እናውቃለን። ግን ዋና ጥያቄ እኮ እሱ አልነበረም። ጥያቄ ኢየሱስ ሕይወት የሰጠው አብ ነው እንዴ እኮ ነው። እችን ብቻ ይመልሱልኝ ነው። እሱ ላይ ነው እኔም እያልኩ ያለሁት። አሁን ሰጪ የሚሆንበት ፓርት አለ፣ ተቀባይ የሚሆንበት አለ። ተቀባይ ሲሆን በምኑ ሰጪ ሲሆን በምኑ ብለን እንድናስብ ነው በደንብ እንድታጠናው ለአንተም ግብዣ ያቀረብሁልህ። ኦኬ። ስለዚህ ኢየሱስ ተቀባይ ከሆነ ኢየሱስ ሕይወት ተቀብሏል ማለት ነው መምህር? እንደሱ አሁን ቀጥታ ወደ ዲቤቱ ገባህ እኮ። እኔ አሳጥሬ እንትን ብዬ አንተ ወደ ዲቤቱ ገባህ ነው መምህር። በጣም አወዛገሚ። ለዛ ነው ይቅርታ በጣም ከረበሽኩት። ቀጥሉ። በቃ አንተ ማጥናው፣ ነገ እንገናኝበታለን። ከአብ ሕይወት መቀበል ብቻም እኮ ሳይሆን ሌላም እኮ አስደናቂ ነገር ልታይ ትችላለህ። የበለጠ ምንድነው ረጋ ብለን ስናየው ነው የሚገባን ያልኩት ለዛ ነው። ስለዚህ ወደ ዛሬው ትምህርት እንድንሄድ የማቴዎስ ወንጌል ምዕራፍ 22 ላይ ስላነበብን የሚማሩ ሰዎችም ስላሉ አክብራችሁ ስለመጣችሁ እግዚአብሔር ይባርካችሁ። እኔም በፍቅር ነው ያስተናግድኋችሁ። ተባረክልኝ ኢብራሂም። በቃ ተባረኩ መምህር፣ እናመሰግናለን። ያው ለአሁኑ ጥያቄው አልተመለሰም። እስቲ ነገ ምናምን ደግሞ ያው ሰዓት ስለሆነ እንረዳታለን ችግሩ ምን እንደሆነ። ቀጥሉና ኢንሻአላህ ነገ ምናምን መተን ደግሞ እንቀጥላለን። ተባረኩልኝ መምህር፣ አመሰግናለሁ። መልካም። እሺ ጣኦምን